እሺ ከወላጆችሽ የደገምሽው ባህሪ ወይ ልምድ ይኖር ይሆን? ኦፍ ኮርስ አባቴ በጣም የተማረውን ሼር ማድረግ ይወዳል። እኛንም ሰብስቦ አዳዲስ ጀነራል እውቀቶችን ሼር ማድረግ ይወዳልና እኔም አሁን በቃ ተማርኩትና አዲስ አወቅኩ ብለውን ነገር የመንገር አባዜ ያለብኝ። እናቴ ደግሞ የሆነ ፍሪክሽን ኦር ኤኒቲንግ ከተፈጠረ ተመካከረን ነው ማውራት አለብን ትላለች እና እኔም የማውራት ምንም አይነት ፍሪክሽን ካለ ከጓደኞቼ ጋር ወይም ከባሌም ጋር ካላወራንበት ምናምን እላለሁና እነሱን ሆኜ ነው ቁጭ ያልኩት። ድጋሚ ተገናኘን። እንግዲህ ዛሬ የምናየው ሌቭ ቪጎትስኪ ስለሚባል ቲዎሪስት ነው። አይሁዳዊ ነው ግን ያደገው ሩሲያ ውስጥ ነው እና አባቱ የባንክ ሰራተኛ ነበረ፣ እናቱ ደግሞ አስተማሪ ነበረች። ግን ብዙ ጊዜዋን 8 ልጆችን በማሳደግ ነው ያሳለፈችው። እነሱ ቤት ያደገበት ቤት ውስጥ በጣም ኢንትረስቲንግ ኮንቨርሴሽኖች፣ ዲስከሽኖች ይወደዱ ነበር እና ቪጎትስኪ ያንን ወስዶ ትምህርት ቤት ቲኔጅ እያለ ራሱ ሊትል ፕሮፌሰር ይሉት ነበረ። ምክንያቱም በቃ በወሬ መካከል ዲስከሽኖችን፣ ክርክሮችን ምናምን ሁሌ ያመጣ ነበር። ከዛ በ17 ዓመቱ ዩኒቨርሲቲ መግባት ፈለገ፣ ሞስኮ ውስጥ ማለት ነው፣ እዛው ሩሲያ። ግን የሞስኮ እዛ የነበረው ዩኒቨርሲቲ ህግ 3% አይሁዳዊ ብቻ ነበር የሚቀበሉት እሱ በነበረበት ዘመን። ስለዚህ በቃ ፈተናውን አልፌ ከነዛ 3% አንዱ ለመሆን ብሎ በጣም ተጨንቆ አጥንቶ ኦራል ኤግዛሚኔሽን ይሄ የቃል ፈተናውን አለፈ፣ ደስ አለው። ቀጣይ ፈተና እየተዘጋጀ ድንገት ዩኒቨርሲቲው እንደውም በፈተና መሆኑ ቀርቷል፣ በእጣ አድርገነዋል፣ እነዚህን 3% አይሁዳውያኖች የምንቀበለው በእጣ ነው ሲሉ ጭራሽ በቃ በጣም ተጨነቀ ምናምን። ከዛ ግን he was lucky enough እጣው ደርሶት ሞስኮ ዩኒቨርሲቲ ውስጥ ገባ ማለት ነው። እዛ ሎው ህግን አጠና ስፔሻላይዝ አድርጎ፣ ግን ሌሎች ኮርሶችንም ይማር ነበረ እና ሳይኮሎጂን በዛ በጣም ወደደው። ከዛ በኋላ ተመረቀ። የሆነ ኮሌጅ እና ሃይ ስኩል ውስጥ ሳይኮሎጂ ያስተምር ነበረ። እንደን ፋይናሊ ፒኤችዲውን ደግሞ መስራት ጀመረ። ሳይኮሎጂ ኢን አርት መሰለኝ የሰራው። ፒኤችዲውን እየሰራ ግን ድንገት ቲቢ በሽታ ይታመማል። በቃ የሆነ ትንሽ አጭር ጊዜ ያለው መሰለውና በቃ ራሱን ቢዚ ነው ያደረገው። ሌክቸር ይሰጣል ከከተማ ከተማ እየዞረ በጣም ብዙ ሌክቸሮችን ይሰጣል። እንግዲህ ሌክቸር ሲሰጥ ደግሞ በጣም ኢንትረስቲንግ በሆነ መንገድ ሲምፕል አድርጎ ስለሚያቀርብ አዳራሾች በሙሉ ሙሉ ነበሩ። ኢቭን በመስኮት ምናምን እየገቡ ያዳምጡት ነበር ሳይኮሎጂን። እና ደግሞ ሶሻሊዝምንም በጣም ያበረታታ ስለነበረ በጣም ኢንስፓየር ያደርጋቸው ነበርና ጢም ነው የሚለው ሰው እሱ ሌክቸር ሲሰጥ። አት ዘ ሴም ታይም ዲስኦርደር ያለባቸው ይሄ ክሊኒካል ኬዞችን ምናምንም እንዲህ እየዞረ ሰፖርት ቮለንቲር ያደርግ ነበረ፣ ይጽፍ ነበረ። አሁን ያሉን ራይቲንጎችንም እንግዲህ ቀን በጣም ቢዚ ከመሆኑ የተነሳ ሌሊት 8 ሰዓት እየተነሳ ነበር የሚጽፈው ሁላና አት ዘ ሴም ታይም ነው በጣም ያነብ ነበር፣ አንባቢ ነበርና ግን ከሚያነባቸው ዶክመንቶች መካከል አንዱ የነ ፒያዤ የነ ጁሴል ከዚህ በፊት ያየናቸውን ናቹራሊስት የምንላቸውን ቲዮሪስት እነሱን ያነብ ነበር። ለማስታወስ ያክል በቀላሉ ናቹራሊዝም ማለት ሰው ሲያድግ ተወልዶ ሲያድግ አእምሮ የሚያድገው ተፈጥሮ ባስቀመጠችለት ስኬጁል ነው፣ ፕላን ነው የሚሉት እነዚህ። ምሳሌ ለማቅለል ያክል ለምሳሌ የአንድ የ6 ወር ልጅ እየተሯሯጥኩ ነገሮችን ካልነካካው አይልም። ምክንያቱም ኔቸር አንሎክ አላረገችለትም ያንን ፍላጎት። ገና የ6 ወር ልጅ በቃ በጀርባው ተኝቶ ወይ ቢንደባለል ነው ወይ ቢገላበጥ ነው። ምክንያቱም ተፈጥሮ ውስጡ ሂድ ሩጥ አላለችውም ነገር ወይ ለመራመድ ሞክር አላለችውም። እነዚህ ናቹራሊስቶች ምንድነው የሚያምኑት? ተፈጥሮ በየጊዜው አዳዲስ የማደግ ደረጃዎችን አንሎክ ታደርግልናለች። ብዙ ይሄ ውጫዊ ነገር ማተር አያረግም። የውስጥ የተፈጥሮ ስኬጁል ነው ዋናው። ስለዚህ አሁን ኢትስ ታይም ቱ ቶክ ትላለች ከውስጥ ኔቸር። ልክ 1 ዓመት አካባቢ ልጁ ኦኬ ውስጥ አውራ የሚለው ነገር አለ። ለማውራት ሲታገል ማማ የሚለውን አቺቭ ያደርጋል፣ ባባ የሚለውን አቺቭ። ኢትስ ታይም ቱ ዎክ የመራመድ ጊዜ ነው ትለዋለች ኔቸር ከውስጡ።
ስለዚህ ለመራመድ ሲጥር ከዛ ይራመዳል፣ በራሱ ዲስከቨር ያደርጋል፣ በራሱ አቺቭ ያደርጋል በተፈጥሮ አንሎክ በምታደርጋቸው ደረጃዎች አማካኝነት የሚሉ ናቹራሊስቶች በተፈጥሮ ነው በቃ የምናድገው እናንተ ከውጭ ምንም ብታረጉ ምንም አፈጥሩም አይነት የሚሉ እነ ፒያጄ እንደዚህ ሲልን ያነብ ነበር፣ ደግሞ ይስማማ ነበር፣ ሪኮግናይዝ ያደርጋል፣ አግሪ ያደርጋል። ግን አት ዘ ሴም ታይም ደግሞ ቪጎትስኪ ማርክሲስት አይዲዮሎጂን ተከታይ ነው። እንግዲህ ማርክሲስትን ለማብራራት እኛም በደርግ ጊዜ ኮሚኒዝም ምናምን ሀሳቡን ትንሽም ቢሆን እናውቀዋለን። ግን እነዚህ ማርክሲስት አይነት አይዲዮሎጂ ያላቸው ደግሞ ምንድነው የሚያስቡት? አንድን ሰው በተፈጥሮ ብቻውን ብሬኑን ብቻውን ባጠናውና ደረጃ ባወጣለት የሚባል ነገር የለም። ኢንስቴድ ምን አይነት ኢንቫይሮንመንት ውስጥ ነው የሚኖረው፣ ምን አይነት ሂስትሪው ምን አይነት ዘመን ውስጥ ነው ያለው፣ ውጪ ላይ ምን ይካሄዳል የሚለው ማተርስ። ብቻውን አንድን ሰው ማጥናት አንችልም። ከካልቸር አንጻር ነው ማጥናት ያለብን፣ ከሶሻል አንጻር፣ ከሂስትሪ አንጻር፣ ከኢንቫይሮንመንት አንጻር። ውጪም ማተር ያደርጋል። ብሬንን ተፈጥሮ ብቻውን አይደለም የሚያሳድገው፣ ኢንቫይሮንመንት የሚያሳድገዋል ደግሞ የሚል የዚህም ደግሞ አይዲዮሎጂ ተከታይ ነበር ቪጎትስኪ ማለት ነው። ስለዚህ ሁለቱም ባዘር አያረጉትም ነበር እና እነዚህን እያነበበ እንግዲህ እውነትም እንደተሰማው በ38 ዓመቱ ነበረ በዚህ ቲቢ በሽታ ምክንያት የህይወቱን የተቀጠፈው እና ቪጎትስኪ ሁለቱንም አቻችሎ አዲስ ቲዮሪ ለመፍጠር የጣረ ትልቁ በቃ ሰው ለሰው እድገት ምን እንደሚጠቅመው ሲል ሞደርን ሳይኮሎጂ ራሱ አሁን እየተስማሙ ያሉት ተፈጥሮም አካባቢም የሚያድግበትም ኢንቫይሮንመንት ሁለቱም ኢምፓክት አላቸው ነው የሚሉት። ግን ሲሄዱ ወደኋላ ዋና ይሄ ለዚህ ክሬዲት የሚሰጡት ለቪጎትስኪ ነው። አንፎርቹኔትሊ ግን ሁለቱንም አንድ ላይ አጥንቶ ፉል ዶክመንት አልሰጠንም። ቪጎትስኪ ጊዜውን ያጠፋው በሶሻል በካልቸር ምን አይነት ኢምፓክት እንዳለው የሚለው ላይ ነው ያተኮረው እና የቪጎትስኪ ቲዮሪን ሶሻል ሂስቶሪካል ቲዮሪ እንለዋለን። እንግዲህ የቪጎትስኪ ሶሻል ሂስቶሪካል ኮግኒቲቭ ዴቨሎፕመንት ቲዮሪ ወይም አእምሮ ላይ ነው በዋናነት የሰራው። ውጪው ማህበራዊ ጉዳይ፣ የታሪክ ነገር፣ ኢንቫይሮንመንቱ እንዴት አንድ ልጅ አእምሮውን እድገቱን ኢምፓክት ያደርገዋል የሚለውን ነው በዋናነት ያጠናው። ኪ ኮንሰፕቶቹ ምንድናቸው ስንል ማርክሲስት አይዲዮሎጂን ይከተላል ብያቸዋለሁ። እንግዲህ ካርል ማርክስ ይባላል የዚህ አይዲዮሎጂ ዋና አራማጅ። what people think depends on the material life ይላል። በአማርኛ ስንተረጉሞ የምናስባቸው ነገሮች በሙሉ ውጪ ካለው ላይፍ ከሚነካካው ላይፍ ጋር የተገናኘ ነው። ለምሳሌ አለና ድሮ አያቶቻችን our ancestors ዛፍ ላይ ነበር የሚኖሩት ይላል። እንግዲህ አንዳንድ ታሪክ አጥኞች እና ዛፍ ላይ ለመኖር ደግሞ እጅንም እግርንም መጠቀም አለባቸው። ስለዚህ ከዛፍ ላይ ወርደው መሬት ለመኖር ሲወስን የሰው ዘር መሬት ለመሆን ሲወስን እጁ ፍሪ ሆነ ይላል። እጁ ፍሪ ሲሆን መሬት ላይ ደግሞ ሰርቫይቭ ለማድረግ በእጁ ፕሮዲውስ ማድረግ ቱሎችን መፍጠር ጀመረ። ለምሳሌ በድንጋይ በእንጨት መቁረጫ ምናምን የሚባሉ ህይወትን የሚያቀሉ ፍላጎትን እንድናሟላ የሚያግዙን ደግሞ ይሄ የውስጥ ክሪኤቲቭ የመሆን አቅማችን እንድናወጣ የሚረዱን ቱሎችን ኢንቨንት ማድረግ ጀመረ ይላል። ለምሳሌ እዚህ ጋር ሙዝ ከሆነ ብዙ ጊዜ የሚበላው ያ ማህበረሰብ ሙዝ ያለው 10 ኪሎ ሜትር ርቆ ቢሆን ይሄን ቱል ኢንቨንት ከማድረጉ በፊት ሰው 10 ኪሎ ሜትር ተጉዞ ነው ሙዙን የሚበላው። ግን ለካ ሲያስበው እዚህ ጋር ያለውን ማይረባ የሆኑ ዛፎች አጭጄ ሙዙን እዚህ ጋር አምጥቼ መትከል እችላለሁ፣ መቁረጫ መስራት እችላለሁ የሚል ከእንጨት ከድንጋይ ቱሎችን ኢንቨንት የማድረግ ሀሳብ መጣለት ማለት ነው። ኢንቫይሮንመንትን እንዳለ አክሴፕት አድርጌ መኖር ለካ የለብኝም፣ ቼንጅ መቀየር እችላለሁ፣ መኖርበትን አካባቢ መቀየር እችላለሁ የሚል ሀሳብ ሲመጣ ኦኬ ተባለ። ቱል ደግሞ ፕሮዲውስ ማድረግ ኢንቨንት ማድረግ ደግሞ የአንድ ሰው ስራ ብቻ አይደለም። ስለዚህ በዛ ውስጥ ደግሞ አብሮ መስራትን ደግሞ ዲስከቨር አደረገ የሰው ዘር። ለምሳሌ ምድር ላይ እየኖሩ ነው ተባብለናል። ከዛፍ ላይ ወርደው ውሃ ድንገት ያገኛሉ። ውሃውን እንዴት እንሻገር ምናምን ብሎ ሲያስቡ ደግሞ ጀልባ ብንሰራ የሆነ ሀት ነገር ብንሰራ። ጀልባ መስራት ደግሞ ለብቻ የሚሆን ነገር አይደለም። ቱል እንስራ፣ ውሃውን የሚያሻግረን የሆነ ነገር ኢንቨንት እናድርግ። ግን አት ሴም ታይም አንድ ላይ ብንሰራ አንድ ላይ ፕሮዲውስ ብናደርግ ደግሞ ኢፌክቲቭ ይሆናል፣ ይቀላል ብለው አሰቡና ደግሞ ኮሚዩናል የሆነ በህብረት የሆነ ፕሮዳክሽን ደግሞ ታሰበ። ከዛ ደግሞ በህብረት እንስራ ሲባል ደግሞ ማውራት አለባቸው፣ መግባባት አለባቸው።
ስለዚህ ያንን አቀብለኝ አይወደቀኝ ምናምን ግፋው ምናምን ለመባባል they had to say something to each other ነው የሚለው። እንደውም የማርክሲስት አይነት አመለካከት ያለው ኤንግል የሚባል ሰውዬ they had to say something to each other ለመግባባት ስፒች ደግሞ ለካ ማውራት አለብን፣ መነጋገር አንድ ላይ ለመስራት ኮሚኒኬት ማድረግ አለብን። ስፒችን ደግሞ ኢንቨንት ማድረግ ጀመረ። እንዲህ እያለ ሂውመንስ ከአካባቢያቸውን ማስተር አድርገው ለመኖር ዙሪያቸውን በደንብ ኢፌክቲቭሊ እንዲጠቅማቸው ፍላጎታቸውን እንዲያሟላ ምቹ እንዲሆን ማስተር ኢንቫይሮንመንቱን ማስተር ለማድረግ ቱልን ኢንቨንት አደረጉ፣ ፕሮዲውስ ማድረግ ጀመሩ። ያን ደግሞ በህብረት ማድረግ ጀመሩ። በህብረት ለማድረግ ደግሞ ኮሚኒኬሽን ይፈልጋል። ስፒችን ዴቨሎፕ እያደረገ መጣን። ሶ ይሄ ከሆነ የካርል ማርክስ አመለካከት ቪጎትስኪ ቺን ያዘና እንግዲህ ኢንቫይሮንመንታችንን ማስተር ለማድረግ እኛ እንደምንፈልገው እየቀየር ነው ምቹ ኢንቫይሮንመንት እያደረግን ለመኖር ቱሎችን ኢንቨንት ካደረግን ልክ እንደዛው የራሳችንን ባህሪ የራሳችንን ቢሄቪየር ማስተር ለማድረግ ደግሞ ሳይኮሎጂካል ቱልስ ኢንቨንት አደረገን ብሎ አገናኘው ወደ ማስተሪንግ ቢሄቪየር የራሳችንን ባህሪዎች፣ ስሜቶች ምናምን ማስተር ለማድረግ ሳይኮሎጂካል ቱልስ ፈጠረን ይላል። እነዚህን ቱልሶች ሳይንስ ይላቸዋል። ሳይንስ ሲስተም ብሎ ይጠራቸዋል ማለት ነው። እኛም ባህሪያችንን ያሉንን ይሄ ሂውመን ኤቢሊቲዎችን ማስተር ለማድረግ ቱሎችን ቅድም እንዳለው ይሄ በእንጨት ምናምን የሚሰራ ሳይሆን የአእምሮ ቱሎችን የሳይኮሎጂ ቱሎችን ብንፈጥር በጣም ይረዳናል አለና ለምሳሌ እሱ በነበረበት ዘመን አንድ ቀላል ሪሰርች ነገር ሰራ። እሱ በነበረበት ዘመን ትምህርት ያን ያህል አልነበረም። አብዛኛው ግብርና ላይ እንደዚህ ነበር የሚሰማረው። ከዛ የሶቪየት ዩኒየን ሳምቲንግ እንደዚህ ሙቭመንት መጣና ወዲያው የነሱ ሀገር መንግስት ምን ማድረግ ጀመረ? ሁላችሁም ትሰበሰባላችሁ፣ ውስን የተማሩ ሰዎች የሚባል ነገር መኖር የለበትም። ሁሉም ገበሬዎችን ጠሩ፣ ማስተማር ጀመሩ። እንዴት አድርገው ዛሬ ያረሱትን ሜዥር ማድረግ እንደሚችሉ፣ እንዴት ፕላን ማድረግ እንደሚችሉ ምናምን እንዳለ ትምህርት ተሰጧቸው። ግን ደግሞ የሆኑ ፊው ፒፕል ነበሩ ስቲል ስልጠናው ያልደረሳቸው እና የመጽሐፍ የማንበብ ኮርሶችን በቃ መንግስቱ ብዙ አይነት ትምህርቶችን ይሰጣቸው ጀመረ። አት ዘ ሴም ታይም ደግሞ ያልሰለጠኑ ግሩፖች ነበሩ። ይህን እድል አጋጣሚ ያየና ቪጎትስኪ ለምን ሪሰርች አልሰራበትም አለና ሁለቱን ግሩፕ የተማሩትን አዲሱን ኮርስ አዲሱን ስልጠና ማንበብ ምናምን እየወሰዱ ያሉትን አንድ ጥያቄ ኢንተርቪው ላይ ጠይቃቸው፣ እነዚህንም ተመሳሳይ ጥያቄ ጠየቃቸው ማለት ነው። ምንድነው የጠየቃቸው? እንግዲህ እናንተ መልሱ። in the far north where there is snow all bears are white ይላል። Novaya is in the far north, so what colors are the bears ብሎ ጠየቃቸው። ይሄ በአማርኛ እዛ ሩቅ ሰሜን ሁሌ በረዶ ያለበት ሩቅ ሰሜን እዛ ያሉ ድቦች በሙሉ ነጭ ነው ቀለማቸው። ኖቫያ የሚባል ቦታ ሩቅ ሰሜን ነው ያለው። ስለዚህ እዛ ያሉ ድቦች ምን አይነት ከለር ናቸው ብሎ ጠየቃቸው ሁለቱንም ግሩፖች። እነዚህ አዲሱን ኮርስ ስልጠና ምናምን ያልተማሩት ያልወሰዱት በቃ ግራ ገባቸው። ጥያቄውን አፕሮች ማድረግ ራሱ አልፈለጉት። ምን ማለት እኔ ኖቫያ እኖራለሁ ምናምን ይላሉ ማለት እኔ ኖቫያ እንዴት አውቃለሁ? እዛ የሚኖረውን ሰው ሄደ ጠይቅ እንጂ ድቦቹ ምን አይነት ይሆኑ በምን አውቃለሁ ምናምን እያሉ ይሄ ማሰብ ራሱ አልፈለጉም። ጥያቄው አፕሮች ማድረግ አልፈለጉም። እነዚህ የተማሩት ግን ኦኬ ኖቫያ ሩቅ ምስራቅ ከሆነ ማነው ሩቅ ምስራቅ አልኩኝ ሩቅ ሰሜን ለማለት ነው። እዛ ደግሞ ያሉ እንትኖች ነጭ ናቸው ብዙ ጊዜ ብለው ነጭ ይላሉ ማለት ነው። ሆፕፉሊ ነጭ ብላችኋል እናንተ። ያ ይሄንን ሲያይ ኦኬ ዋው ሰው መማራቸው አዲስ ኮርስም መውሰዳቸው ይሄ ቱል አይደል ለአእምሮ ቱል የሚሰጡ ነገሮችን ከውጭ ማግኘታቸው ጠቅሟቸዋል ማለት ነው የምትል ፍንጭ ነገር ደግሞ ሰጠው። ቪጎትስኪ እንግዲህ ቅድም እንዳልኳችሁ በተፈጥሮ የሚመጡ ፍላጎቶች የሚመጡ አዳዲስ ኪዩሪዮሲቲዎች እንዳሉ በጣም ያምናቸው። እንደውም እስከ 2 ዓመት ድረስ እውነትም በቃ ዶሚኔት የሚያደርገው ይሄ ኢንትሪንሲክ የሆነ ወይም ናቹራል የሆነ የእድገት አካሄድ ነው። ምክንያቱም አንድና አሁን ለምሳሌ የ3 ወር ህፃን ልጅ ካልተራመድክ ብላችሁ በቃ መራመድ ብታስተምሩት በፍጹም ሊራመድ አይችልም። ኔቸር ገና አንሎክ አላረገችም፣ የመራመድን ስቴጅ ገና አልተከፈተችም። ስለዚህ እስከ 2 ዓመት በቃ ፉሊ ኔቸር ነው ዶሚኔት የሚያደርገው ብሎ ያምናል። ከዛ በኋላ ያለው ግን የ3 ዓመት ምናምን ያለ የሚቀጥለው ግን አብስትራክት ቲንኪንግ ጋር እንዲደርሱ ኮንሰፕትን መረዳት እንዲችሉ ይሄ አእምሯቸው ፉሊ ዴቨሎፕ እንዲያደርግ ግዴታ ከውጪ ከሶሻሉ ታሪኩ ካለበት ኢንቫይሮንመንቱ
ፑሽ የሚያደርጋቸው ዳይሬክሽን የሚሰጣቸው ኢንስትራክሽን ይለዋል እሱ እንደው የሚሰጣቸው ነገር is very important ብሎ ያስባል። ሶ ምንድናቸው እነዚህ ሳይኮሎጂካል ቱልሶች ለአእምሯችን ቢሄቪየራችንን ማስተር እንድናደርግ የሚረዱን እነዚህ ሳይኮሎጂካል ቱሎች? የመጀመሪያው ስፒች ነው ይላል። ቅድም ነካክተነው ነበር ንግግር እና ኦብቪየስሊ አሁን ምን ስፒች ለምን እንደሚጠቅመው ምናምን ብላችሁ ያው ከሰው ጋር ለመግባባት ነው የምትሉኝ፣ ግን ከዛ ያለፈ ቤኔፊት አለው ብሎ ፎከስ ያደረገው እሱ የንግግር ላይ ሳይሆን the fact that ራሳችን በራሳችን ማናገር መቻላችን ከየትኛውም ስፒሺስ ወይም ከየትኛው ህይወት ካለው ነገር ይለየናል ብሎ ነው የሚያምነው። ራሳችንን ማዋራት መቻላችን እና ለካ እውነትም እኔም ሳስበው የምናስበው ራሱ በንግግር ነው እና አሁን አስባችሁት ከሆነ ምን ላድርግ አይነት ነገር ምናምን እያላችሁ የምታስቡት ውስጥ ራሱ ያለው አይዲያ ስፒች ነው፣ ንግግር ነው። እና ስፒች ማለት በጣም ፍሪደም የሚሰጠን ነገር ነው ይላል። ለምሳሌ እኔ አሁን እዚህ ጋር ተቀምጫለሁ፣ የሚዳሰሱ ነገሮች አሉ፣ ይሄ እንትን አለ ምናምን፣ ከዚህ ውጪ እንዳስብ ለምሳሌ ወደፊት እንድሄድ ፊውቸርን እንዳቅድ የሚረዳኝ ስፒች፣ ወደኋላ እንድመለስ ደግሞ ሪፍሌክት እንዳረግ ያለፈውን ነገር ባለፈው እንደዚህ ሆኖ ምናምን ምላ በስፒች አማካኝነት ነው። አሁን ይሄ እዚህ ጋር የሚታዩኝ ካሜራ ላለው ላይት ላለው ምናምን ማይክ ላለው የሚታዩኝ ነገሮች ብቻ አይደለም እኔ እንደሰው በስፒች አማካኝነት ግን ወደፊት የሌለን ነገር ማሰብ ይችላል። ለምሳሌ እዛ ስወጣ እራት እላለሁ፣ ምሳ እላለሁ፣ እዚህ ምሳ የለም፣ ግን በሐሳቤ በስፒች አማካኝነት አሁን ካለው ከሚታየው አብሰንት የሆኑ ኦብጀክቶችን ማሰብ እንድችል ማቀድ እንድችል ሪፍሌክት እንዳደርግ ወደኋላ እንድመለስ የሚረዳኝ ነው አለ። ለምሳሌ አንድ ዝንጀሮ እንደ እስር ቤት አይነት ነገር ውስጥ ብንከተውና ሙዝ ከፊቱ ብናረግ ከዛ ሙዝ ይታየዋል፣ ማግኘት ይፈልጋል፣ እጁን እያወጣ እየተንጠራራ ለመያዝ ይጥራል። ከዛ ግን ሰው ብንሆን ምን አይነት ረጅም ዕቃ ባገኝ እንደዚህ ወይ ሽቦ ነገር ባገኝ ሙዙ እንደዚህ ጎትቼ ላገኝ ይችላል። ሰው ያንን ረጅም ዕቃ ከየት ላገኝ ይችላል እያለ ማሰብ የሌለን ኦብጀክት ማሰብ መፍትሄ ፕላን ማድረግ ምናምን እንችላለን። ዝንጀሮ ግን በፍጹም እንዲህ ሊያስብ አይችልም። አንለስ የሚያየው እንጨት ፊት ለፊቱ ካልተቀመጠ የሌለን እንጨት አስቦ ከኬት ባገኝ ነው እንጨቱ ባገኝ ጥሩ ምናምን ሊል አይችልም ስፒች ስለሌለው። ስለዚህ ያ ዝንጀሮ እንዲህ ብሎ ተንጠራርቶ ጊቭ አፕ አድርጎ ይቀመጣል። እኛ ሰው ግን ስትራቴጂዎችን ሶሉሽኖችን ምናምን አስበን ረጅም ሽቦ አቅደን ሶሉሽን ወደፊትም ወደኋላ ሄደን ማሰብ እንችላለን ይላልና ኢቭን ሌላ ምሳሌ ሲጨምር አንድ ቤተሰብ የገበሬ ቤተሰብን ይጠቅሳል። እነዛ ቤተሰቦች እርሻ አላቸው፣ ግን ሁሌ ዲር የሚባል እንስሳ እየመጣ ይበላባቸዋል ተክላቸው እና በጣም ይናደዳሉ። እና እስከዛሬ የሚያደርጉት ምንድነው? ሁሌ ዲሩ ሲመጣ ሪያክት ነው የሚያደርጉት። አንድ ሰው መጣ ይላል፣ እየሮጡ ሄደው ዲሩን ያባሩታል። ግን በስፒች አማካኝነት በንግግር ከሰው ጋር መግባባት ብቻ አይደለም ብያቸዋለሁ። ለራሳችን ማሰብ መቻል፣ ፊውቸርን ኋላን ሪፍሌክት ማድረግ መቻል። ቤተሰቡ ተሰበሰበ ማለት ነው። ከዛ እስከዛሬ ይሄ ድር እየመጣ ይበላብናል ብለው ያለፈውን ሪፍሌክት ማድረግ ጀመሩ ማለት ነው። ምን ሰዓት ነው ብዙ ጊዜ የሚመጣው፣ የትኛውን ተክል ነው ብዙ ጊዜ የሚበላው እያሉ ያለፈውን ሪፍሌክት ያደርጋሉ። እንደን ምን መፍትሄ ይፈልጋሉ ማለት ነው። ፊውቸርን ደግሞ ማሰብ የሌለ ሶሉሽንን ለመፍጠር በስፒች አማካኝነት ማውራት ጀመሩ። ሶ ፋይናሊ አጥር እንገንባሉ ማለት ነው። አጥር በዛ ሰዓት አልተሰራም። ስፒች ባይኖር አስቡት እንዴት አጥርን ኤክስፕረስ ማድረግ ገንብታችሁ ነው ይሄንን ስራ የምትሉት እንጂ አጥር በሚል መግባባት ማሰብም አትችሉም። እና አጥር እንገንባሉ። ረጅም አጥር ፋይናሊ ገቡና ወዲያው ሪያክት ከማድረግ ቁጭ ብሎ ሪፍሌክት አድርጎ ሶሉሽንን መፍጠር የሚያስችል ስፒች የሚባል ሳይኮሎጂካል ቱል ፈጠርን ማለት ነው። ሶ ቪጎትስኪ ስፒችን እንዴት ነው ዴቨሎፕ የምናደርገው፣ እንዴት ነው አኳየር የምናደርገው ብሎ ሲያስብ 3 ስቴፖችን ሰጀስት አደረገ ማለት ነው። የመጀመሪያው አንድ ሕፃን ልጅ ከተወለደ እስከ 2 ዓመት አካባቢ ሰው የሚለውን ነው የሚይዘው አይደለ? ለምሳሌ አንዲት የ1 ዓመት ሕፃን ልጅ ወር የ2 ዓመት ሕፃን ልጅ ተነሽ በቃ ሱቅ ልንሄድ ነው፣ ስለዚህ ቦርሳሽን አድርጊ፣ ጫማሽን አድርጊ ምናምን ብለህ ከውጭ ነው ኢንስትራክሽን የሚመጣው። ስለዚህ እሷ የ1 ዓመት ሕፃን ልጅ መቼም ሱቅ ልሄድ ነው ምናምን ሲል አታዩም። የሚባሉትን ብቻ እየሰሙ የሚከተሉበት ስቴፕ ነው። ስለዚህ የመጀመሪያው ስቴፕ ስፒችን ዴቨሎፕ የምናደርገው ንግግርን ዴቨሎፕ የምናደርገው ሰው
የሚለን ኢንተራክሽን ውስጥ ያሉትን ንግግሮችን በመቅዳት ነው በመያዝ። ሁለተኛው ስቴፕ ደግሞ ከ3 ዓመት በኋላ እስከ 8 ኦር ሰምቲንግ ነው የሚለው ቪጎትስኪ፣ ሰው ያለንን አሁን ራሳችን በራሳችን ማለት እንጀምራለን በዛ እድሜ። ለምሳሌ ቅድም እንዳልኳችሁ እስከ 2 ዓመት ድረስ ይሄ አይነካም፣ ይሄ ይነካል፣ እንደዚህ ይባላል አይባሉም የሚባሉ ኢንስትራክሽኖችን ነው የምንወስደው። አሁን በሁለተኛው ግን ልጆች ራሳቸው በራሳቸው ነው ማለት የሚጀምሩት። ለምሳሌ ሶኬት ልትነካ አንድ ልጅ ትሄድና አይነካም ብላ ራሷን በራሷ የምታዝበት ሲሏት ከሰማችሁ ማለት ነው። ራሷን በራሷ የምታዝበት እድሜ ነው። ይሄ ጮክ ያለ ነው ማለት ራስን በራስ ሲያወሩ አሁን በሁለተኛው ስቴፕ ላይ አውት ላውድ ነው የሚሉት። ለምሳሌ ቪጎትስኪ ከሞከረው ውስጥ አንዲት ህፃን ልጅ ስዕል እንድትስል አመቻቹላት፣ ወረቀት ምናምን ተደርጎና በቃ አሁን ስዕል ልስል ነው ትላለች። ማንንም እኮ እያዋራች አይደለም፣ ግን ለራሷ መልሳል ምናምን። ይሄ ራሷን የማዋራት ለሰው አይደለም፣ ኢጎሴንትሪክ ስፒች ይለዋል እንደውም ፒያጄ። በቃ ራሳቸውን በራሳቸው ነው የሚያዋሩት። ሩም ውስጥ እኮ ብዙ ሰው ሊኖር ይችላል፣ ግን መልስ አይጠብቁም ሁላ ራሳቸውን በራሳቸው ነው የሚጠይቁት። እስቲ ሰማይ ምን ከለር ነበረ ምናምን ይሉና አው ሰማያዊ ምናምን ሰማያዊ ከለር ቤቱ ጋር ነበር እያወሩ ነው ራሳቸውን በራሳቸው ሬጉሌት የሚያደርጉትና ይሄ አንደኛ ፕላን እንዲያደርጉ ይጠቅማቸዋል ይላል። ሁለተኛ ደግሞ ፕሮብለም ሶልቭ እንዲያደርጉ ይጠቅማቸዋል ይላል ቪጎትስኪ። ይሄን ደግሞ በምን አደረገ? አንዲት ህፃን ልጅ ልትስል ስትል ወረቀቱን ወሰዱባት፣ አጠፉባትና ስትመጣ እንዲህ ወረቀት ቆይ ከየት ላገኝ ምናምን እያወራች ችግር በጨመሩ ቁጥር የሚያወሩት ወሬ እየጨመረ መጣ ማለት ነው። ስለዚህ ይሄ ነገር ፕሮብለም ሶልቭ እንዲያደርጉ ይረዳቸዋል። ወረቀቷን ካገኘች በኋላ ራሱ ሰማይ መሳል የፈለገችው ቀይ መሳያ ነው ያላት። ሰማያዊ where's my blue pen ምናምን ትላለች። ሰማያዊ መሳያ የት ነው? ሰማያዊ እዛ ጋር ምናምን እያለች ችግር ባበዙባቸው ቁጥር ሶልቭ ለማድረግ የወሬው ቁጥር በ50 በ60% ጨመረና ኦኬ ፕሮብለም ሶልቭ እንዲያደርጉ ይረዳቸዋል። እና ጀስት ደግሞ ሰልፍ ኮንትሮልም ይረዳቸዋል ይላል። ጮክ ብሎ ነው የሚያወሩት በዚህ ስቴጅ አስቡት። ግን ቅድም እንዳልኳችሁ ለምሳሌ ከዚህ በፊት የማይነኩ ነገሮች ሶኬት ውስጥ ጣት ምናምን ማስገባት ምናምን አይነካም እሺ ስለተባሉ ሶኬት ጋር ይደርሱና አሁን ሰው አይደለም ይላቸው ራሳቸውን በራሳቸው ዶንት ታች ይላሉ። ለመንካት ውስጣቸው ንኩ ይላቸዋል። ግን ስፒቹ ንግግሩ ደግሞ ዶንት ታች ብሎ አይባልም ይላሉ። ራሳቸውን በአትንክ አልነካም ምናምን ሰልፍ ኮንትሮል ራሳቸው ለመቆጣጠርም ይረዳቸዋል። ስቴፕ 3 ሻይ የምንለቃቸውን ቪዲዮዎች በቀላሉ ለማግኘት ሰብስክራይብ ማድረግ እንዳይረሱ። ሐሳብ አስተያየቶ በኮሜንት መስጫው ስር ያስቀምጡልን። በተጨማሪ በዚህ ኢሜይል ሊያገኙን ይችላሉ።